ነግራችሁ የምፈልገው ነገር ቢኖር ደሞዝ 2 ወር 3 ወር 4 ወር 5 ወር እያላችሁ እነሱ ጋር ብር የምታስቀምጡ ልጆች እዚህ ጋር እኮ ጋይስ እዚህ ጋር ስንኖር ማለት ነው ብዙ ነገራችንን ነው መስዋዕትነት የምንከፍለው። ጤናችንን፣ እድሜያችንን፣ የቤተሰቦቻችንን ናፍቆት፣ የልጆቻችንን ናፍቆት፣ የኛን ፍላጎት እስቲ ዘንጠን መውጣት እንኳን ያምራል እኮ እውነት እኔ ያምረኛል። ያንን ነገር ሁሉ ነው ለምን ገንዘብ ለማግኘት ሲባል ብዙ ጾማቸውን የሚያድሩ ልጆች አሉ አታውቁም? በአንድ ኩቡዝ የሚውሉ ልጆች አሉ። ሰላም 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 ውድና የተከበራችሁ የማርካን ቲዩብ ተከታታዮች የኔ እንቁዎች የኔ ማሮች የኔ ጀግኖች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት እንዲል በመመኘት ዛሬ ደግሞ በአንድ ሀሳብ ከች ብዬላችኋለሁ። እናንተም ሀሳባችሁን ሼር ታድርጉኛላችሁ ማለት ነው። ስለዚህ እኔ በቪዲዮ አወራለሁ፣ እናንተ በኮሜንት ሀሳባችንን ሼር እንደራረጋለን ማለት ነው። እስከዛው ድረስ ግን ቤቴ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ብዙዎቻችሁ ያው ብዙ ቤተሰቦቼ የህይወት ቅመሞች ናችሁ ብዬ ተስፋ አደርጋለሁ። ስለዚህ እኛን የሚያማክል ነገር ነው የምናወራው ማለት ነው። እንግዲህ ብዙዎቻችሁ በምን አይነት መልኩ ነው ደሞዛችሁን የምትወስዱት የሚለውን ኮሜንት ላይ አስቀምጡልኝ። ብዙ ሰው በስልክ ይቀበላል፣ ከስልክ ወደ ስልክ ይቀበላል። ያው አንዳንዶቻችን ብዙዎቻችን ደግሞ በእጃችን ነው የምንቀበለው። ግን አሁን ላይ የመጣው አንዳንዶቹ ደግሞ አካውንታችን እዚሁ እየተቀመጠልን ነው የሚሉኝ ብዙ ልጆች ስላጋጠሙኝ ነው። በአካውንትሽ እዚህ ሲቀመጥልሽ እኔ በጣም ጥያቄ የሆነብኝ አካውንትሽ እዚህ ተቀመጠልሽ፣ ያ አካውንትሽ አንቺ ጋር ነው ወይ ያለው? አንደኛ ነገር እንደዚህ የምታረጉ ልጆች ማለት ነው አካውንታችሁ እናንተ ጋር ነው ያለው። እንደዚህ ብዙ ልጆች አወርቻለሁ፣ በውስጥ ሳወራቸው አካውንታቸው አሰሪዎቻቸው ጋር ነው። እሱም ነው እንጂ እርግጠኛ ባይናቸው ያዩት ነገር የለም። ምን ያህል እርግጠኛ ነሽ ገንዘብሽ ስለመቀመጡ? ምን ያህል ብትተማመኝባትስ ነው አካውንትሽን እሷ ጋር የምታረጊው? ያለነው እኮ ማሮች የሰው ሀገር ነው። ይሁንና እንበለው እንደው ነው ብለን እናስበውና በአካውንትሽ በራስሽ ተቀመጠ 2 አመትሽን ጨረሽ ወደ ሀገርሽ ልትገቢ ስትይ በሆነ ነገር ብላሽ ያንን ብር ብታስወጣሽስ? ማለት እኔ የስደትን የማስበው እንዴት ነው ወዴትም መጮ አሁን እንዲህ ቪዲዮ ላይ እንዲህ ብታረጉ እንዲህ ብትሆኑ ይባላል እንጂ ከሆነ በኋላ እኮ ማለት ነው ተአብ ነው ያለው። ያ ገንዘብ እጇ ላይ ከሆነ በኋላ ምንም ነገር አታረጊም። ብታደርጊም በህግ ብቲ በምን ብቲ እንኳን ጊዜ ይፈጃል። ሀገራችን እንኳን ሰው ለሰው ተካሶ የእውነት ቀን እስከሚወጣ ጊዜ ይፈጃል። ታዲያ በራስሽ ጊዜ በራስሽ ፍላጎት ለምንድን ነው ራስሽን ሌላ ተአብ ውስጥ የምትከቺው? ሲጀምር ቤተሰብ የለሽም፣ እናት አባት እህት ወንድም አምነሽ የምትልኪው ቤተሰብ የለሽም እዚህ የሚቀመጠው። ተቀምጦስ ደግሞ አካውንትሽ እሷ ጋር ምን ያደርጋል? ከከተትሽ ካስገባሽ እርግጠኛ አካውንት አለኝ ካልሽ አካውንትሽ ለምን አንቺ ጋር አይሆንም? እና የመጣንበትን ነገር ማለት ነው በጣም ማወቅ አለብን ማሮችዬ። በአሁን ሰዓት በጣም ብዙዎች እየተሸወዱ ያሉት ነገር ስለሆነ ነው። ብሬን በአይኔ አይቼው አላቅም፣ ተቀብዬ አላቅም። በአካውንቴ ነው የምታስቀምጥልኝ። አካውንትሽ አንቺ ጋር ነው አይደለም እሷ ጋር ነው ወይ? ለምን? እና ያለውን ነገር ራቅ አርግታችሁ አስቡ። አሁን 2 አመቴን ጨረሽ ያልሽኝ ልጅ አለሽ። 2 አመትሽን ጨረሽ ወደ ሀገርሽ ልትገቢ ስትይ እንዴት ነው የሚሆነው? እሺውን አካውንት አለኝ ብለሽ እስካሁን ተስፋ ነበረሽ። ምንም አይነት አካውንት ባይኖርሽ ምን ልታረጊ ነው? ልበጭጪ? እና ጋይስ ነጋችንን እናስብ፣ የምናደርገውን ነገር እናስብ፣ የምናምነውን ሰው እንወቅ። እንደገና ደግሞ በጣም ልነግራችሁ የምፈልገው ነገር ቢኖር ደሞዝ 2 ወር 3 ወር 4 ወር 5 ወር እያላችሁ እነሱ ጋር ብር የምታስቀምጡ ልጆች 1 ወር ዝም አለችሽ፣ ኦኬ ይሁን። እሱንም እንዲሁ በእናንተ ህግ እንደዚህ ባላችሁኝ ሰዎች ህግ ነው የሚሄድላችሁ። 1 ወር ዝም አለችሽ፣ እሺ 2 ወር ዝም አለችሽ፣ 3ኛ ወር እየሰራሽ የምትቀጥይላት በምን ሂሳብ ነው? አንቺ የእሷ አጋዥ ነሽ? በፍቃደኝነት ነፃ አገልግሎት ሰጪ ነሽ? ምንድን ነሽ አንቺ? እዚህ ጋር እኮ ጋይስ እዚህ ጋር ስንኖር ማለት ነው ብዙ ነገራችንን ነው መስዋዕትነት የምንከፍለው።
ጤናችንን፣ እድሜያችንን፣ የቤተሰቦቻችንን ናፍቆት፣ የልጆቻችንን ናፍቆት፣ የኛን ፍላጎት እስቲ ዘንጠን መውጣት እንኳን ያምራል እኮ እውነት እኔ ያምረኛል። ያንን ነገር ሁሉ ነው ለምን ገንዘብ ለማግኘት ሲባል። ብዙ ጾማቸውን የሚያድሩ ልጆች አሉ አታውቁም? በአንድ ኩቡዝ የሚውሉ ልጆች አሉ። ጊዜን ብቻ ልጨርስ የሚሉ ጠዋት ማታ እንደ እሳት እየተነዘነዙ እየተለበለቡ የሚውሉ ልጆች አሉ። በቃ ወይ መቼ ይሆን ይሄን ጊዜ የሚጨርሰው የሚሉ። ታዲያ እነዚህን ሁሉ መከራዎች እያየን ከሰው በታች አንገታችንን እየደፋን ደሞዝ የለፋንበትን ይሄ እኮ ጋይስ የላባችን እንኳን አይደለም የደማችን ዋጋ ነው። የደማችን ዋጋ እውነት ሰው እንዴት ታዲያ የደሙን ዋጋ አሳልፎ ይሰጣል? እኔ የሚገርመኝ 2 ወር 3 ወር 4 ወር ቆይተው ልጠይቃት ፈራኋት፣ ጨነቀኝ። ለምንድን ነው ጨንቀሽ እንዴ? ሰው እሷ ስታዝሽ ይጨንቃታል እንዴ? አይጨንቃትም እኮ እንትና ብሬን ስጭኝ፣ እንደዚህ ቤተሰብ አለብኝ፣ ግዴታ ብር መላክ አለብኝ፣ ልጅ አለብኝ፣ እናት አለኝ፣ ደካማ እናት አለኝ፣ እህት ማስተምራቸው፣ ብዙ አይነት ምክንያት ሰጣችሁ ልትቀበሉ ይገባችኋል። እስቲ በየወሩ መላክ ባትፈልጉ እንኳን እየተቀበላችሁ እጃችሁ ላይ አስቀምጡ። በ3 ወር በ2 ወር እራሳችሁ ትልካላችሁ። ለነሱ ግን እንደምትልኩ እያረጋችሁ እጃችሁ ላይ አስቀምጡ። እንዴ እነሱ እኮ ደሞዝ ሰጥተዋችሁ ደሞዛችሁን እንዳላካችሁት እርግጠኞች ሲሆኑ መልሰው አበድሩኝ ብለው ደሞዛችሁን የሚቀበሉ ሰዎች እኮ ናቸው። ደሞዝ ዛሬ ተቀብዬ ዛሬ ማታ ወይም ነገ ልጁ መጥቶ ይወስዳል ብዬ ብሬን ካላኩኝ ከሳምንት በኋላ እስኪ እንትን እቃ ይመጣል ካንቺ ብር ላይ 1000 ብር ስጪውና እቃውን ተቀበይኝ ስመጣ ሰጥሻለሁ አውጥቼ እሰጣለሁ። አሁን እንደዚህ የምታረጉ ልጆች አላችሁ፣ አውጥታችሁ ትሰጣላችሁ። ያ ብራችሁ ይረሳል። በገዛ ብርሽ መጠየቅ ሼም ይዝሻል። ከዛ ወይኔ እሷ ጋር እኮ እንደዚህ ብር ነበረኝ እኮ ባለፈው የሰጠኋት ግን ልጠይቅ አፈራው። እሱን ታየው ከመጣ በኋላ ትንንሽ ጥቃቅን ብር 10 ብር 20 ብር እንትን አምጪ ይረሳል። ልጠይቃት ፈራው። ለምን የምትፈሪው? እኛ እኮ ያቺ 10 እና 20 ብር እኮ በእነሱ አይደለም ማየት ያለባችሁ፣ በእኛ ትልቅ ጥቅም አላት። እሷን ብለን ነው እሷን አተንኩ ነው ስደትን ባህር አቋርጠን የመጣ ነው እንዴ ጋይስ። ኧረ በእናታችሁ ነቃ እንዴ! በተለይ አዳዲስ ልጆች ማለት ነው ማርያምን ተማሩ። አዲስ ያላችሁ አዲስ የምትመጡ ልጆች አሁንም አዳዲስ የመጣችሁ ልጆች አላችሁ። አሁን ከመጣ 2 ወሬ ነው እስካሁን ድረስ ብር አልሰጠችኝም። ለምን ብር በይ ብር እንዴ? ካልሰጣችሁ አትስሩ እንዴ? ግዴታ እንዳለብን ሁሉ መብት አለን። ግዴታ እነሱ መብት እንዳላቸው መብት ኖሯቸው እንደሚያዙን ሁሉ ግዴታም አለባቸው። ስለዚህ መብታችንን እናስከብራለን፣ ግዴታችንን እናከብራለን። እነሱም እንደዛው ነው መሆን ያለባቸው እንጂ ለመጠየቅ እንዴት ይፈራል ግን? በእናታችሁ ብር ስጪኝ። ኧረ እኔ አልፈራም። እሷ ያላት ከኛ የተሻለችው የሆነ ነገር አድርጊ ስትል ያልፈራች አንቺ ምስኪን ገንዘብ ፈልገሽ የመጣሽዋ ስለምን ትፈሪያለሽ? እና ጋይስ እንግዲህ ብዙ አልጨቅጨቃችሁ። ዋና ልላችሁ የፈለኩበት ምክንያት በደንብ የገባችሁ ይመስለኛል። የመጣ ነው እዚህ ጋር አንድና አንድ ምንም እንዲህ የሌለው ገንዘብ ፈልገን ነው። ስለዚህ የመጣንበትን አላማ ደግሞ ገንዘብ ፈልገን እስከሆነ ድረስ እየሰራን ነው፣ እየለፋን ነው። እንቅልፍ ሳያምረን በአንድ አይናችን እንዲህ አላርም እየጠበቀን ቁጭ ብለን እየበላን ስንታዘዝ እንኳን አይ አንልም። ተነስተን አምጥተን ሰተን ተኝተን ቀስቅሰው ቢያዙን እሺ ብለን ሰርተን። ስለዚህ እነሱ በአግባቡ ሊያውም ቀን ማሳለፉን ላይ የለባቸውም። ቆጥረው ደሞዛችንን የመክፈል ግዴታ አለባቸው። ስለዚህ ጋይስ ምንም ያስፈራ ነገር የለም። ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። ነገ ላይ ተበላው ብላችሁ በየሚዲያው ወጣችሁ በገዛ እጃችሁ የ2 ዓመት ብሬን የ3 ዓመት ብሬን ከምትሉ ዛሬውኑ ብታስተካክሉ ደስ ይለኛል፣ እንደኔ ሀሳብ ማለት ነው። እውነት ሪል ታሪክ ነው የምነግራችሁ። እኔ ጓደኛዬ ሳውዲ አረቢያ 3 ዓመት ሰርታ ከ3 ዓመት የ7 ወር ነው ምናምን ደሞዝ ብቻ ነው የሰጧት። ያለምንም ጥፋቷ ያለምንም ኃጢያቷ 8 ወር እስር ቤት
አስገብተዋት ከዛ በኋላ ወደ ሀገሯ በባዶ ልብስ የምትቀይረው ልብስ እንኳን ሳትይዝ አሳፍረዋታል። ስለዚህ የሆነ ነገር ከደረሰብን በኋላ ዋይ ከምንል ቀድመን ሌላው ቢቀር የምንሰራበትን ገንዘብ በአግባቡ መያዝ መቻል አለብን ልላችሁ እወዳለሁ። ስላዳመጣችሁኝ አመሰግናለሁ። በድጋሚ ቤቴ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ጠንክሩ፣ በርቱ፣ ጀግኑ። ከዚህ በተረፈ መብታችሁን አስከብሩ፣ ግዴታችሁን አክብሩ። እንደሌላው ዜጋ ንቁ መሆን አለብን እላችኋለሁ። ባይ። መልካም ቀን